ሰበር መረጃ ጦርነቱ አሜሪካ ገብቷል። ዓለምን ባስደነገጠ ዜና የአሜሪካው FBI በካሊፎርኒያ ግዛት ላይ ድንገተኛ የድሮን ጥቃት ሊሰነዝር እንደሚችል ጥብቅ ማስጠንቀቂያ ሰጥቷል። ኢራን በአሜሪካ ምድር ላይ ለዓመታት ተደብቀው የቆዩ ስውር ገዳዮቿ መንቀሳቀሳቸውንና ፕሬዝዳንት ዶናልድ ትራምፕን ኢላማ ማድረጋቸውን በይፋ አውጃለች። ፍርሃቱ አሜሪካን ብቻ ሳይሆን ዓለም አቀፍ የፋይናንስ ማዕከላትንም አጥለቅልቋል። በዱባይ እና በኩዌት የሚኖሩ ዜጎች ከባንክ 1 ኪሎ ሜትር ርቀው እንዲቆዩ የሚል አስደንጋጭ ትዕዛዝ ደርሷቸዋል። አሜሪካ በበኩሏ የረቀቀውን AI በመጠቀም ቴህራንን በጥቁር ዝናብ እያሳጠበች ትገኛለች። በዚሁ ዘገባ ዓለምን ወደ ኢኮኖሚ ውድቀትና ወደማይገመት የኒውክሌር ጦርነት እየመራ ያለውን ይህንን እጅግ አስደንጋጭ ሰበር መረጃ ይዘንላችሁ ቀርበናል። ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። የአሜሪካና የኢራን ጦርነት ከመካከለኛው ምስራቅ ውቅያኖሶች አልፎ አሁን በቀጥታ የአሜሪካን ከተሞች ወደ ማንኳኳት ተሸጋግሯል። የፌደራል ምርመራ ቢሮ ወይም FBI ባወጣው እጅግ ሚስጥራዊና አስቸኳይ መረጃ መሰረት በካሊፎርኒያ ግዛት ላይ ታይቶ የማይታወቅና አደገኛ የጸጥታ ስጋት ተደቅኗል። የትራምፕ አስተዳደር በኢራን ላይ ከፈተውን መጠነ ሰፊ ወታደራዊ እርምጃ ተከትሎ ቴህራን አጸፋውን በአሜሪካ ምድር ላይ ለመመለስ መዘጋጀቷን የFBI መረጃዎች ያመለክታሉ። በዚህም ምክንያት ለካሊፎርኒያ ፖሊስ ዲፓርትመንቶች በሙሉ ጥብቅ ጥንቃቄ እንዲያደርጉ የሚያሳስብ መመሪያ ተላልፏል። የስጋት ይበልጥ አሳሳቢ የሚሆነው ጥቃቱ ሊሰነዘር ይችላል ተብሎ የሚታሰብበት መንገድ ነው። እንደ የስለላ ተቋማቱ ግምት ጥቃቱ የሚፈጸመው በአሜሪካ ምዕራባዊ የባህር ዳርቻ ላይ ከሚንቀሳቀሱና እስካሁን ማንነታቸው ባልታወቁ መርከቦች ላይ በሚነሱ ፈንጂ የጫኑ ሰው አልባ አውሮፕላኖች ወይም ድሮኖች አማካኝነት ነው። እነዚህ ድሮኖች በራዳር በቀላሉ የማይታዩና በድንገት የከተማዋን ወሳኝ ተቋማት ኢላማ ሊያደርጉ የሚችሉ ናቸው። ምንም እንኳን የጥቃቱ ትክክለኛ ሰዓትና ቦታ በውል ባይታወቅም የስለላ ተቋማቱ ግን አሜሪካና እስራኤል በኢራን ላይ የሚያደርጉትን ግፊት ከቀጠሉ ጥቃቱ በማንኛውም ሰዓት ሊፈጸም እንደሚችል አጥብቀው እያስጠነቀቁ ነው። ይህንን ከባድ የጸጥታ ስጋት ተከትሎ በካሊፎርኒያ ግዛት ውስጥ ከፍተኛ የዝግጁነት ስራ እየተከናወነ ይገኛል። የካሊፎርኒያ ገዢ ጋቪን ኒውሰም ጽህፈት ቤት ከፌደራልና ከክልል የጸጥታ አካላት ጋር በመቀናጀት ማህበረሰቡን ለመጠበቅ ሌሊትና ቀን እየሰራ መሆኑን አስታውቋል። በተለይም በሎስ አንጀለስ ፖሊስ ዲፓርትመንት በኩል ያለው እንቅስቃሴ እጅግ ጨምሯል። ፖሊስ በሃይማኖት ተቋማት፣ በባህላዊ ማዕከላትና በሰዎች መሰብሰቢያ ስፍራዎች ላይ የሚያደርገውን የጥበቃና የፓትሮል ስምሪት ወደ ከፍተኛው ደረጃ ከፍ አድርጓል። የዓለም ፖለቲካ በዚህ ፍጥነት እያሽቆለቆለ ባለበት በዚህ ሰዓት ጦርነቱ በቀጥታ ወደ አሜሪካ ከተሞች ይገባል የሚለው ስጋት አሁን ከወሬ ባለፈ በተግባር የሚታይ ስጋት ሆኗል። የአሜሪካ የስለላ ተቋማትን እረፍት የነሳው ትልቁ ጉዳይ ከባህር ማዶ የሚመጣው የሚሳኤል ዛቻ ብቻ አይደለም። ይልቁንም በአሜሪካ ምድር ውስጥ ተቀብረው የቆዩት የተኙት ሴሎች መንቀሳቀስ ነው። እንደ ቮይንቮ መረጃ ከሆነ ኢራን በአሜሪካ ውስጥ ለዓመታት በስውር ሲንቀሳቀሱ የቆዩ የጥፋት ቡድኖቿን ወደ ተግባር እንዲገቡ ትዕዛዝ አስተላልፋለች። እነዚህ ቡድኖች በሲቪል ማህበረሰብ ውስጥ ተደብቀው የሚኖሩ ነገር ግን ትዕዛዝ ሲደርሳቸው ድንገተኛ ጥቃት ለመፈጸም እየተዘጋጁ ናቸው። ቴህራን ይህንን ስምሪት ይፋ ያደረገችው ፕሬዝዳንት ዶናልድ ትራምፕ ኢላማ ያደረገ ዛቻ በማከል ሲሆን ፕሬዝዳንቱ በህይወት የመቆየት እድላቸው አነስተኛ መሆኑን በመግለጽ ከፍተኛ የደህንነት ድንጋጤን ፈጥራለች። ከዚህ ባሻገር የኢራን ስውር እጅ ከአሜሪካ ደቡባዊ ድንበር ጋር መያያዙ ስጋቱን ይበልጥ ውስብስብ አድርጎታል። የቀድሞ የሀገር ውስጥ ደህንነት የስለላ ኃላፊ ጆን ሆከን እንዳብራሩት ኢራን በሜክሲኮና በደቡብ አሜሪካ ሀገራት ውስጥ እጅግ ሰፊና ጥልቅ የሆነ የስለላ ትስስር አላት። ይበልጥ አደገኛው መረጃ ደግሞ የሜክሲኮ የእዝ አዘዋዋሪ ካርቴሎች በድንበር አካባቢ በሚገኙ የአሜሪካ ወታደሮችና የህግ አስከባሪዎች ላይ
በፈንጂ የታገዘ ድሮን ጥቃት እንዲፈጽሙ ትዕዛዝ ማስተላለፋቸው ነው። ኢራን እነዚህን ካርቴሎች እንደ መሳሪያ በመጠቀም በአሜሪካ ድንበር ላይ ትርምስ ለመፍጠር እያቀደች እንደሆነ ይገመታል። ካርቴሎች በተለምዶ የአሜሪካን መንግስት ቅጥተኛ ቁጣ ላለመቀስቀስ ሲሉ እንዲህ አይነት ወታደራዊ ፍልሚያ ውስጥ ባይገቡም አሁን ባለው የዓለም አቀፍ ውጥረት ውስጥ ግን ማንኛውም ነገር ሊፈጠር እንደሚችል ታምኖበታል። ኢራን ድሮኖቹም ሆነ ቴክኖሎጂው ያላት ከመሆኑም በላይ አሁን ላይ አሜሪካ በገዛ ቤቷ ውስጥ ለመቅጣት በቂ ምክንያት እንዳገኘች ይሰማታል። ይህ የስውር ገዳዮችና የካርቴሎች ትብብር ጦርነቱን ከመካከለኛው ምስራቅ በረሃዎች አውጥቶ ወደ ዋይት ሃውስና ወደ አሜሪካ ድንበሮች ደጅ አምጥቶታል። ጦርነቱ አሁን ከመደበኛ ወታደራዊ ግንባር ወጥቶ ወደ ግዙፍ የፋይናንስ ተቋማትና የንግድ ማዕከላት ተሸጋግሯል። የኢራን ወታደራዊ እዝ ወይም የጋራ እዝ ማዕከሉ ቃተም አልአንቢያ ዛሬ ያስተላለፈው መመሪያ በባህረ ሰላጤው ሀገራት በሚኖሩ በሚሊዮኖች የሚቆጠሩ ሲቪሎች ላይ ከፍተኛ ድንጋጤን ፈጥሯል። ኢራን በዱባይ በባህሬንና በኩዌት የሚኖሩ ነዋሪዎች በሙሉ ከቤታቸው እስከ ቅርብ ባንክ ያለውን ርቀት እንዲለኩ ያዘዘች ሲሆን ርቀቱ ከ1 ኪሎ ሜትር በታች ከሆነ ነዋሪዎቹ የጥቃቱ ክልል ውስጥ ስለሆኑ በአስቸኳይ አካባቢውን ለቀው እንዲወጡ አስጠንቅቃለች። ይህ አስደንጋጭ ትዕዛዝ የመጣው በሰሜን ቴህራን የሚገኘውና የኢራን አብዮታዊ ዘብ ዋነኛ የፋይናንስ ምንጭ የሆነው ባንክ ሰፓህ በአሜሪካና በእስራኤል የአየር ድብደባ መውደሙን ተከትሎ ነው። አሜሪካ የኢራንን የጦርነት ባንክ በመምታት የፋይናንስ አከርካሪዋን ለመስበር መሞከሯ፣ ኢራን ደግሞ በምላሹ በባህረ ሰላጤው የሚገኙ ከአሜሪካና ከእስራኤል ጋር ግንኙነት ያላቸውን ባንኮችና የኢኮኖሚ ማዕከላት በሙሉ ህጋዊ ወታደራዊ ኢላማዎች አድርጋ እንድትፈርጅ አድርጓታል። አሁን ላይ ጦርነቱ የሚካሄደው በባህርና በየብስ ብቻ ሳይሆን በባንክ ሂሳቦችና በገንዘብ ተቋማት ላይ ጭምር ሆኗል። የኢራን ቃል አቀባይ እንዳሉት እያንዳንዱ ከአሜሪካ ጥቅም ጋር የተያዘ ባንክ አሁን የጥቃቱ ኢላማ ነው። ይህ እርምጃ ቀጠናውን የዓለም የንግድ ማዕከል ከሆነው ዱባይ ጀምሮ እስከ ኩዌት ድረስ ያለውን ሰላማዊ እንቅስቃሴ ሽባ ሊያደርገው ይችላል የሚል ስጋትን ፈጥሯል። ሲቪሎች ከ1 ኪሎ ሜትር በላይ ርቀው እንዲቆዩ የተሰጠው ማስጠንቀቂያ ኢራን በቀጣይ ለምትሰነዝረው መጠነ ሰፊ የሚሳኤልና የድሮን ጥቃት ዝግጅቷን ማጠናቀቋን ያሳያል። ጦርነቱ በፈጠረው የጸጥታ መታወክ ምክንያት የዓለም ኢኮኖሚ እጅግ አሳሳቢ ደረጃ ላይ ደርሷል። የኢራን ወታደራዊ እዝ ቃል አቀባይ ኢብራሂም ዙልፋቃሪ ለአሜሪካ በሰጡት ቀጥተኛ ምላሽ የነዳጅ ዋጋ በአንድ በርሜል $200 እንዲገባ ተዘጋጁ ሲሉ አስጠንቅቀዋል። ቃል አቀባዩ አክለውም የነዳጅ ዋጋ በቀጠናው ደህንነት ላይ የተመሰረተ መሆኑንና አሜሪካና እስራኤል ቀጠናውን ስላናጉ ዋጋውን እንደሚከፍሉ ገልጸዋል። ይህ ማስጠንቀቂያ በዓለም ገበያ ላይ ከፍተኛ ድንጋጤን የፈጠረ ሲሆን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጥቃቱ በአስቸኳይ እንዲቆም የውሳኔ ሐሳብ ቢያሳልፉም ኢራን ግን ውሳኔውን ፖለቲካዊ አጀንዳ ያለበት ነው ስትል ውድቅ አድርጋዋለች። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ስለ ጦርነቱ ሂደት የሚሰጧቸው መግለጫዎች ግራ የተጋቡና ተለዋዋጭ መሆናቸው ብዙዎችን እያነጋገረ ነው። ትራምፕ ባለፈው ሰኞ ዋሽንግተን ውስጥ በሰጡት መግለጫ ጦርነቱን በቅርቡ የሚያበቃ የአጭር ጊዜ ጉዞ ሲሉ ቢገልጹትም በዚያው ንግግራቸው ውስጥ ደግሞ ገና በበቂ ሁኔታ አላሸነፍንም በማለት ተቃራኒ ሐሳብ ሰንዝረዋል። ሮብ ዕለት በኬንታኪ ግዛት በነበር የደጋፊዎች ስብሰባ ላይ ደግሞ አሸንፈናል ብለው ካወጁ በኋላ ወዲያውኑ ስራውን ለመጨረስ ግን ውጊያው ውስጥ መቆየት እንዳለባቸው ተናግረዋል። ይህ የትራምፕ አስተዳደር የሚሰጠው የተምታታ መረጃ በአሜሪካ የውሳኔ ሰጪዎች ዘንድ ያለውን ከፍተኛ ውጥረት የሚያሳይ ነው። እስራኤል በበኩሏ የሀገር መከላከያ ሚኒስቴሯ እስራኤል ካትስ እንደተናገሩት ያለምንም የጊዜ ገደብና ግባችንን እስክናሳካ ድረስ ጥቃቱን እንቀጥላለን በማለት ጦርነቱ ረጅም ጊዜ ሊወስድ እንደሚችል አረጋግጠዋል። ኢራን በምላሿ በኩዌትና በባህሬን የሚገኙ የአሜሪካ ወታደራዊ ካምፖችን እንዲሁም የእስራኤልን የባህር ኃይልና የስለላ ማዕከላት ላይ ጥቃት መፈጸሟን ገልጻለች። ይህ ፍጥጫ ዓለምን ወደማይመለስበት የኢኮኖሚ ጥልቁ ውስጥ እየከተታት ይገኛል። ጦርነቱ ወደ መጨረሻውና እጅግ ወደ ረቀቀው የቴክኖሎጂ ምዕራፍ ተሸጋግሯል። የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር እንደገለጹት አሜሪካ በኢራን ላይ የምታደርገውን ወታደራዊ እርምጃ ይበልጥ ውጤታማ ለማድረግ የረቀቁ የኤአይ መሳሪያዎችን መጠቀም ጀምራለች። እነዚህ የሰው ሰራሽ አስተውሎት ቴክኖሎጂዎች በሺዎች የሚቆጠሩ መረጃዎችን በሰከንዶች ውስጥ በመተንተን የኢራንን ሚሳኤል ማምረቻዎችና ስልታዊ ቦታዎች በትክክለኛ ኢላማ ለመምታት እያገለገሉ ይገኛሉ። አድሚራሉ አክለውም ኤአይ መሪዎች
ፈጣንና ብልህ ውሳኔ እንዲሰጡ ቢረዳም የመሪዎችን የመተኮስ ውሳኔ ግን ሁሉ ጊዜም ሰዎች ናቸው የሚወስኑት በማለት የቴክኖሎጂውን ገደብ ገልጸዋል። ይህ በቴክኖሎጂ የታገዘ ጥቃት ግን በኢራን ዋና ከተማ ቴህራን ላይ ያስከተለው ሰብአዊ ቀውስ እጅግ አስከፊ ነው። የከተማ ነዋሪዎች እንደሚሉት ሌሊቱን ሙሉ የሚፈጸሙ ድብደባዎች ምክንያት የነዳጅ ማከማቻዎችና የኢንዱስትሪ ተቋማት እየነደዱ ነው። ከሳቱ የሚወጣው ጥቅጥቅ ያለ ጭስ ከደመና ጋር ተቀላቅሎ ጥቁር ዝናብ ሆኖ በከተማዋ ላይ እየዘነበ ይገኛል። በመቶ ሺዎች የሚቆጠሩ ነዋሪዎች ከተማዋን ለቀው ወደ ገጠር እየሸሹ ሲሆን የቀሩት ደግሞ በመርዛማ ጭስና በቦምብ ድምጽ ተከበው በከፍተኛ ጭንቀት ውስጥ ናቸው። ከውስጥ የሚነሳውን ህዝባዊ ተቃውሞ ለመክታትም የኢራን ፖሊስ አዛዥ አህመድ ረዛ ራዳን ሁሉም የጸጥታ ኃይሎቻችን ጣቶቻቸው በቃታ ላይ ናቸው በማለት ማንኛውንም ተቃዋሚ እንደ ጠላት እንደሚመለከቱ አስጠንቅቀዋል። ጦርነቱ የኢራንን የኒውክሌር መርሃ ግብር ከማውደም አልፎ ስርዓቱን እስከ መቀየር የሚዘልቅ ዓላማ እንዳለው አሜሪካና እስራኤል ፍንጭ እየሰጡ ነው። በአጠቃላይ በመካከለኛው ምስራቅ የተከፈተው ይህ ጦርነት በአንድ በኩል በረቀቁ ቴክኖሎጂ፣ በሌላ በኩል ደግሞ በንጹሃን ሰቆቃና በስለላ ሚስጥሮች ተጠልፎ ዓለምን ወደማይታወቅ መዓጽ ዕድል እየመራት ይገኛል። ውድ የቻናላችን ተከታታዮች ጦርነቱ አሁን ከመደበኛ ውጊያ ወጥቶ ወደ አሜሪካ ከተሞችና ወደ ዓለም አቀፍ ባንኮች ደጅ ደርሷል። ኢራን ነዳጅ $200 ይገባል ስትል አሜሪካ ደግሞ በኤአይ የታገዘ ጥቃት በማድረስ የኢራንን አቅም ለማዳከም እየሞከረች ነው። እናንተስ ምን ትላላችሁ? የኢራን ስውር ገዳዮች አሜሪካን ሊያሸብሩ ይችላሉ ወይስ ትራምፕ ጦርነቱን በኤአይ የበላይነት ያጠናቅቁታል? ቀጣይ ክስተቶች የሚነግሩን ይሆናል። ወቅታዊና ሰፋ ያሉ ትንታኔዎችን ይደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫን አትዘንጉ። ለአሁን የነበረን መረጃ ይህንን ይመስላል። በሌላ አዲስ ዘገባ እስክንመለስ ሰላም ሁኑ።